ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአርሲ የተፈጸመው ጥቃት ምርጫውን የማደናቀፍ አካል ነው። የጠቅላይ ሚኒስትር ጽሕፈት ቤት ንጹሐንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታታይ ነው ሲልም የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አመለከተ። ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖታዊ ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቶቻቸው ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸው አስመዝግበው ባላቸው አዎንታዊ ውጤቶች ላይ ሲሆን፣ በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣውና በመንግስታዊና መገናኛ ብዙኃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸሙ ጥቃቶች በርካታ ሰዎች ከተገደሉና ሰባተኛው ሀገር አቀፍ ምርጫ ከተካሄደ ቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙኃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመው ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያናት ፓትርያርክ አቡነ ፓትርያርክ በሐዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫ ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተ ክርስቲያን በእሳት ሲወድም ሌላ ቤተ ክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተ ክርስቲያኗ አስታውቃለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብለዋል። ጨምሮም ኦነግ ሸኔ በጸጥታ ኃይሎችና በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲሉም አመልክተዋል። ከጠቅላይ ሚኒስትሩ በተጨማሪ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድን የፈረጀውና ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽና ባወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበትም አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የመጀመሪያው ሳይሆን ባለፉት ዓመታትም በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመናኗ በተለያዩ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተ ክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቁ በተደጋጋሚ ጥሪ ሲያቀርቡ ነበረ። ጥቃቱን ተከትሎ በቢቢሲ የአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ቢጠይቋቸውም መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙኃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖትም ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጸምዶ ስለተባለው እንቅስቃሴ አንስቷል። መግለጫው የጥፋት ኃይሎች ሲልም በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጠምዶ የሚል ቁርኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫው ለማደናቀፍ የተለያዩ ድርጊቶች ሲፈጸሙ ነበር ሲልም ከሷል። አመጽና ሁከት ለማንሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴን ለመገደብ እና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል በማለት
የጸጥታ ኃይሎች ግን እቅዳቸውን ማክሸፋቸውን ገልጿል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞች እና በሌሎች እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበረ ነገር ግን እንዲከሽፉ ማድረግ ተችሏል ብሏል። በኦሮሚያ ክልል የሸኔ የሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውና ለአለመሳካቱም ገልጿል። ከዚህ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎ እና ከዚያም በኋላ በአማራ እና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውንም አሳውቀው ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።